ሴት ልጅ ነች ሩታ ብዙ ነገርን ማስተካከል ትችል ነበር ግን የባሰ ውስጥ እየከተተች የባሰ ነገሮችን እያባባሰች እኔንም ሌላ ነገር ውስጥ እየከተተች ምናምን ለዚህ ያደረሰችኝ ራሷ ነች እንጂ እኔ እንትን ብዬ አይደለም ገንዬ ሊሆን ይችላል ግን ልጅነትም ሊኖር ይችላል አሁን ይሄ ነገር እኔ ምረዳው አንዳንዴ ትዳር በልጅነት መያዝ ጥቅምና ጉዳት አለው ብዬ ነው ማስበው ያለኔ መኖር አይችልም ያለኔ ተማይሄድም ያለኔ መስራት አይችልም ብሎ አምሮ የሚያሳምን ሰው አለ አሁን ወጣልክ እንደዛ ነው ራሷን እየሳመነች ያለችው ያለኔ መስራት አይችልም ያለኔ ምንም ነገር ማድረግ አይችልም ብላ ነው የምታስበው ትችላለህ ወንድ ልጅ ምኖርም አይመስላትም ወንድ ልጅ እኮ ነው እንዲህ እንደማችለው አይ ደሷ የሚመስላት ቆፍጠን ብለን እንትኖረው አይመስላትም እሷም መኖር ትችላለች ሴት ናት አይደል አንድ ልጅ ነው የወለደችው መኖር ትችላለች ቆፍጠን ብላ አንተም ደግሞ ወንድ ልጅ ነህ ቆፍጠን ብለህ መኖር ትችላለህ እንደዚህ አይነት አስተሳሰብ አላት እሷ ላይና ያ ነገር ደግሞ እኔ ጋር ሊኖር አይችልም ተረዳሽኝ ገኔ ያው ግን ህይወት ይቀጥላል ነው የትኛውም ሰው በእኛ አይደለም የተጀመረው እንደዚህ አይነት ነገር የትኛውም ሰው ላይ ያለ ነገር ነው እኛ አንድ ልጅ ወልደን የተለያየ ነው አራትም አምስትም ወልዶም ሊለያይ ይችላል ገባሽ ምን የለበትም ሰላም ቤተሰብ እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን ሰላማችሁ ብዝዝት ይበልልን የኛ ምርጥ ውድ ቤተሰቦች ወዳችኋለሁ ደህና ነን እግዚአብሔር ይመስገን ዛሬ አንዳንድ ነገር ልላችሁ ነው የመጣሁት ምንድነው እሱ የምላችሁ ሰሞኑን የተፈጠረው ነገር እያያችሁ ነው ከኖቫ ጋር ትንሽ ካብርሽ ጋር ያለ መግባባት ተፈጥሯል እና አብርሽን ደግሞ ጠርቼዋለሁ ብቻውን ማውራት ስላለብኝ ምክንያቱም እዛ ጋር እየተግባባን አልነበረም እና እኔ ደግሞ ታውቃላችሁ ስራዬን ፈትቼ ልጆቼን ጥዬ እዚህ ድረስ የመጣሁት ለማስተካከል ብዬ ነው ምክንያቱም እስቲ በእኔ እንኳን ቢስተካከል ብዬ አስቤ ነው የመጣሁት እና አስተካክዬ እሄዳለሁ ብዬ በተስፋ ነው የምጠብቀው እና እስኪ አንዳንድ ነገሮች ያልገቡኝ ነገሮች አሉ እነሱን እስኪ ትንሽ ጠይቀዋለሁ ብያለሁ አብርሽን የሚለኝ ነገር እሷ ያለው ነገር ነግራኛለች እና ከሄርሜላ መውጣት ካልቻለ ከሱ ጋር አብሬ መቀጠል አልችልም ነው እያለች ያለችው ምክንያቱም እያየችው ያለችው ነገር ጥሩ ስሜት ላይ እያደረጋት አይደለም ለምን ቢባል ዛሬ ታርቃ ነገ የሆነ ነገር መሆን ስለማትፈልግ ነው ተረድቻታለሁ እና ቤትም አንድ ቤት ስጪው ይቀመጥ ብያት ነበር ልትስማማልኝ አልቻለችም እንደዛ አይነት ሐሳብ ማመጣው ከሷ ጋር ሲተው ነው ከሷ ጋር ካልተው ደግሞ እኔ እንደዚህ ማድረግ አልችልም በቅቶኛል እና እንድታስገድጂኝ አልፈልግም በእናንተ ግፊት ብገባ ነገ ምን እንደሆነ እናንተ አታውቁም ምናምን እያለች ነው እኛ ደግሞ ያንንም ነገር ማድረግ አልፈለግንም ሁለቱ ተስማምተው ቢኖሩ ነው ለኛ ደስታችን ቢስማሙና ልጃቸውን በፍቅር ቢያሳድጉ ያለ አባት ያለ እናት ከሚያድግ ልጅ አንድ ላይ ሆነው ቢያድጉ ይሻላል ብለን ነው የምናስበው እኛ የራሴን ስሜት የሁላችሁንም ስሜት ነው ይሄ እና ቤተሰብ ከዚህ አንፃር ነው ይሄን ነገር እያደረኩ ያለሁት ያው ጠርቼዋለሁ እመጣለሁ ብሎኛል ያው አንዳንድ ነገሮች አወራዋለሁ የተሰማውንም ስሜትን የሚተሰማኝን ነገር ማውራት ስለምፈልግ እንደዚህ ረጅም ሰዓት ውስጥ ለውስጥ ነው እያወራሁት የነበረው እና በሚዲያ ላይ እንደዚህ ወጥቶ ከሱ ጋር አንድ ቀን ብቻ ነው ያወራ ነው እሱም ቆይቷል ሄርሜላ ሳትመጣ በፊት ነው አይታችሁት ከሆነ ቪዲዮ አላቅም ያወራ ነው ማለት ነው አሁን ላይ ግን ባካል እና በቪዲዮ ደቀኝ ነው እንግዲህ የጠበኩት ምክንያቱም ማውራት ስላለብኝ በቪዲዮ ፊት ከዚህ በፊት ምንም አይነት ነገር እንደዚህ አውርቼው አላቅም ውስጥ ለውስጥ ብቻ ነው ያወራሁት ያለሁት እሷንም ውስጥ ለውስጥ ነው ያወራሁት የነበረው እንጂ እንደዚህ ቁጭ ብለን ወተን ያወራንበት ሁኔታ አልነበረም ለምን ቢባል እኔ ያው ብዙ እንትኖችን አልፈልግም ለዛ ነው ከነሱ ጋር እንደዚህ ሆነ እንዲ ሰጋጣ ውስጥ እንድንገባ አልፈለኩኝም ትላንትም አይታችኋል እንግዲህ ውስጤ በጣም አዝኖበት ነበር ምክንያቱም እኔ ያለው ያን አይነት ንግግር መናገር አልነበረበትም በዚህም ተሰምቶኛል ለምን ቢባል እሱ ማለት እኔ ማለት ነው ሩታ ማለት እኔ ማለት ነው እሱም በርግጥ ስሜታዊ ሆኖ ነው ግን ልጃት ያልተባለም መምጣት ይችላል ማየት ይችላል ከዛ በዘለለ አክቱም አልተመቸኝም ትላንትና የሆነ የነበረው ነገር ትቻቸው ነው የገባሁት ለምን ሁለቱ ያወሩ በቃ ይጨርሱ እኔ ጣልቃ ከምገባ ብዬ ጣልቃ ቀባ ያስፈልግም ሶስተኛው ወገን ያስፈልግም ነበር ሲል ነበር አይታችኋል ስለዚህ አሁንም ቢሆን ጣልቃ እንዳይገባ ሶስተኛው ወገን እንዳይኖር እስኪ ያለው ነገር ለአንዴና ለመጨረሻ ጠይቀዋለሁ ምክንያቱም እኔ እንጃ ሰልችቶኛል እኔ ራሱ በእነሱ ጉዳይ አሁን የሆነ እንደዚህ ማውራት ምናምን አንዳንዴ ሰው ሲሰለቸው የሆነ እርምጃ ላይ ነው የሚደርሰው እና እኔ ደግሞ አብረው እንዲሆኑ ብዬ ነው ከዛ ድረስ እዚህ ድረስ የመጣው ስንት ጊዜ ነው የመጣሁት ብዙ ጊዜ ሆነኝ አክብረውኝ የሚያወሩት ነገር በጥበብ ሆኖ ተደማምጠው ነበር እኔ ፈለኩት ሁለቱንም ማገናኘቻው ማለት ነው ግን ሊያወሩ አልቻሉም ያው
ኖቤልም ስለነበረ በቃ ግርግር ተፈጠረ ተውኩት። ግን አሁንም ቢሆን ሁለቱን ቁጭ አድርጌ የምጠይቃቸው ነገር ይኖራል። ምክንያቱም እንደዚህ እስከ መቼ ድረስ ይቀጥላሉ? ሲጀመር ደግሞ እኔ ባለሁበት እንደዛ አፍላፊ መወራት አልነበረበትም። በዚህ በጣም ተሰምቶኛል። ግን ያው ልጅነትም ስለሆነ ምንም ማድረግ አልችልም። ያው ምንም ማድረግ ስለማልችል ለዛ ነው ቤተሰብ እና ትንሽ የተሰማኝ ጉዳይ በሱ ነበረ። እያየሁት ነው፣ እየመጣ ነው። እንግዲህ ቤተሰብ እስቲ ያለው ነገር አብረን እናየው ይሆናል። እንጠይቀዋለሁ ምን እንደሚለኝ። እንግዲህ ፈጣሪ እርዳኝ ነው የሚለው። አውርሽ ደህና ነሽ? ሰላም ነው አለሽ? አለም ዘመን ነው። እንዴት ነህ? ትናንት አስከፋሁሽ? ችግር የለም። ይቅርታ በጣም እንግዲህ ተሰምቶኛል። በርግጥ ተሰምቶኛል። ይቅርታ። አይ የምር ልጁ አናደኝ ስለነበረ ነው እንጂ አንቺን ለማስቀየም አንቺን ለማስከበር ብዬ አይደል። ቢሆንም ግን በዛ ልክ እኔ ባለሁበት ማውራት አልነበረበት። እንዴ ልጁ ይፈጣጠናል እኮ ነው። ግን አላየሽውም? አይፈጣጠንም አይደለም። ግን እኔ ኖሬ ደግሞ ትንሽ ለኔ አላሰብክልኝም። እኔ እኮ ከዛ ተነስቼ የመጣሁት እናንተ እኔ በቃ አንቺን ይቅርታ ጠይቅሻለሁ ብዬ ነው እንጂ ጥፋት እንደሆነ አውቄያለሁ። አጥፍተህ ይቅርታ እውነት ጥፋት እንደሆነ ገብቶኛል እኮ። አይከብድም? አይለመደኝም። ግን እውነት በጣም እንትን ነው፣ በጣም ያሽቀብጣል ልጁና በቃ እኔና እሷንም እንደዚሁ እንድንለያይ ያደረገን እንድንራራቅ ያደረገን እሱ ነውና እዛ ቤት ውስጥ ቢቀመጥ እሱ ብዙ ነገር ይመክራታል፣ ማይሆን ነገር ይላታል ምናምን ነገር ብዬ አስቤ ነው እንጂ በክፋት ምናምን ነገር አስቤ ሳይሆን እኔ ቤት ታውቂያለሽ ግን 5-6ም ልጆች ኖረውበት ያውቃሉና እኔ ለእንደዚህ አይነት ነገር ችግር ያለብኝ ሰው አይደለሁኝም። ማህበራዊ ኑሮን ለምጄ ያደኩ ሰው ነኝ አይደለም። እንደዚህ አይነት ቤት ውስጥ እየኖርኩኝ እኔ እናቴ ቤት እንኳን ስኖር እንደዚህ አንድ ላይ አንጥፈን ለ8 እንዲተደረረ ምንተኛ ሰዎች ነበርንና እኔ እንደዚህ አይነት ነገር አሳስቦኝ ሳይሆን ልጁ ማይሆን ምክር ይመክራታል፣ እሷንና እኔንም ለማለያየት ይሞክራል ምናምን በብዙ ነገርና ነገ ከነገ ወዲያ ደግሞ ያው ዛሬ ላይ እኔና እሷ ተለያይተናል። ነገ ከነገ ወዲያ ከልጄም ሊለየኝ ይችላልና ልጁ ትዕቢተኛ ስለሆነ ነው እንትን ያልኩት እንጂ እኔ አንቺ ለማስቀየም ብዬ አይደለም። በጣም ይቅርታ ትላንት ካስደበርኩሽም ካስቀየምኩሽ ችግር የለውም። ያው በጣም ተሰምቶኛል እውነት ሳውራ ማለት ነው። ማለት ለቅቄያችሁ ነው የገባሁት እኔ ኖሬ ቢያንስ ምን አይነት ደውዬልን የመጣሁት አገኘሃለሁ ብዬሃለሁ። በዛ ላይ መተ ደግሞ እንደዚህ አይነት ነገር ስታረግ ትንሽ ተሰማኝ። ቢያንስ ነው ያለው አይረጋጋም ወይ ልጁን አይተህ ብትወጣ ምንም ማለት አልነበረም። ገብቶሃል? መጣ ልጁን አይተህ ብትወጣ ግን ስሜታዊ ሆነ እሱ ጋር እኔም እኮ ተጣልቻለሁ ሰሞኑን። ለምን ይሆነ ያለው ነገር ጥሩ ስላልነበረ አይዞ እያልካት ነው። ስለዚህ ተዋት እያልኩት ነበር እኔ ራሱ የልብ ሰጥተዋታል። በእርግጥ ግን ያለው ነገር ደግሞ አንተ መረዳት አለብህ። ተው የተባልከው ነገር ደግሞ መታው አለብህ። ብትችሉ ታርቃችሁ ብትኖሩ እኛ ደስ ይለናል። እንደ ቤተሰብ ስነግርህ ደስ ነው የሚለን። ያለ አባት ያለ እናት ልጅ ሲያድግ እኛ ደስ አይለን። ኧረ አያድግም። እኔም አለው እሷም ምክንያቱም በህይወት እስካለን ድረስ እኔ ልጅ ያለ አባትና ያለ እናት ያድጋል የሚባል ነገር አይኖርም። ግን አዎ፣ ግን ሁኔታችሁ አሁን ነው እኔ ቀን በቀን እኮ ቤት ሄዳለሁ። አዎ፣ ሁኔታችሁ ግን አሁን እንደዚህ በእንደዚሁ ከቀጠለ አትምጣ ልትል ትችላለች። አንተ አሁን ከሊያ ይግባ ከሊያ ይውጣ ምትል ከሆነ አትግባ ልትል ትችላለች። እንደዛ ደግሞ ካልክ የሆነ እርምጃ ውስጥ ልትገባ ትችላለች። አብረን ያፈራናቸው ነገሮች ናቸው እንዴ ያሉት ልትወጣ ትችላለች እኮ። ቤቱን ገብተዋል። መጀመሪያ ስትመጣ ተነጋግረህ ነው የመጣው። አሁን እኔ እንደሰማሁት ማለት ነው እንደዛ አልነበረም እኛ የሰማነው። ስለዚህ ትናንት እንደዛ እንደሆነ ያደረገኝ መሰለሽ ግን የልጁ መኖር እዛ ቦታ ላይ በማግኘት ምናምን ተናድጄ እንጂ ከክፋት አንፃር እንዳልሆነ በደንብ ሩታ ራሱ ጠንቅቃ ታውቃለች። እኔ እና ልክፉ ሰው ወይንም ለሰው እንትን የሚል ሰው ሆኜ አይደለም ነግሬሻለሁ። ግን ልጁ የሚመክራት ምክርና ለሷ ያለው እንትን በጣም የሚያስጠላ አስተሳሰቡ የሚያስጠላ ስለሆነ ነው። የሚያስጠላ ልክ ነው እኮ የለውም አይደለም። ግን ቤተሰብ ደግሞ ስትጎዳ ደስ አይለውም። ገብቶሃል? ከዛ አንፃር ነው ይሄንን ብታደርጊ ይሄንን ብትፈጥሪ ብሎ እንደ ቤተሰባዊነት እኮ ሊያወራት ይችላል እንጂ ትዳርሽን ፍቺ አይላትም እኮ። ሲጀመር አንተ ትዳሩን ብትፈልገው ምን ብትል እስካሁን ድረስ ፈርም ያለችኝ ገንዬ ፈርም ያለችኝ እሱም አንዳንድ ሰዎች በሚመክሩት እንትን ተረሳ ነው እንጂ ልክ ነው። አንተ እኮ አልተው ብለህ ነው ለዚህ ሁሉ ደረጃ የበቃው። ሞኝነት ይዞክ ነው፣ ልጅነት ይዞ ነው። ገብቶሃል አይደል? ታው ስትባል እምቢ ስላልክ ነው። እኔ ስንት ጊዜ በስልክ አውርቼሃለሁ፣ በአካልም ተገናኝተን ብዙ ጊዜ አውርተናል በዚህ ጉዳይ ላይ። ግን እዚህ ሁሉ ደረጃ የደረስከው አንተ ታው ስትባል እምቢ ስላልክ ነው። ገብቶሃል? አሁንም ቢሆን ደግሞ ብትችሉ አንድ ላይ ብትሆኑ ያለውን ባህሪ እንትን ብላችሁ እሺ ካለች እንደምንም ብለህ መስዋዕት ከፍለህ ትዳሩን ብታድን፣ አይ ካልክ ደግሞ በሰላም ልጅህን በሰላም ማሳደግ ገብተህ እንደበፊቱ መውጣት ብትችል ነው። እኔ እንደውም እየተከራከርኩልህ ነበር አንድ ቤት እንኳን ይሰጠውና ቤት ይቀመጥ እያልኩኝ ማለት ነው።
ገብቶሃል? ብዙ ሰው ብሏታል ግን ያልፈለገችም። ስለዚህ አሁን ቢያለች ምን ላድርግ መሰለች ወዶ የሄደን ሰው መሸኘት ነው የሚያስፈልገው እንጂ አሁን ከሷ ጋር እኔ እንዲህ ክርክር ምናምን ነገር ሰልችቶኝ ከዚህ በኋላ አንቺ ጋር መጣው ልጅ ለማየት ነው። አንቺም በሰላም እኔም በሰላም መኖር እንችላለን ተባብለን ጨርሰናል። እና አሁን ይሄ አብራችሁ ሆኖ ምናምን ለምትዩ ነገር ግን ሲጀመር እኔ አሁን እሷን ለምኛት አላኖራትም። እውነቱን ስለ ትዳር በልመና አይሆንም። የፈለገ ነገር ቢሆን እኔ እሷን ለምኜ ላኖር አልችልም። ሁለታችንም ተከባብረን ነው ልንኖር የምንችለው። አንድ ቤት የሚሆነው ምንድነው ሙሉ ነገሩን ሲያሟላ ነው አይደለ? አሁን ለምሳሌ ብሎኬት ተደርድሮ ሲሚንቶ የሆነ ነገር ባይኖር ያ ቤት ሊቆም አይችልም አይደለ? ስለዚህ መከባበር ሲኖር እምነት ሲኖር ነው ቤት ውስጥ አንድ ትዳር ሆኖ ሊቆይ የሚችለው ማለት ነው። እኛ ጋር ደግሞ መተማመን የለም። እሷ እኔ ላይ እምነት የላትም። ከዛም ባለፈ ደግሞ እኔን ወደማይሆን ነገር ውስጥ የምትከተኝም ራሷ ነች። ስለዚህ እኔ አሁን ከሩታ ጋር እንዲህ ተከራከሬ ለምኜ ምናምን እግሯም ስር ወድቄ አይቼዋለሁ እውነቱን ስነግርሽ ማለት ነው። ስለዚህ እኔ አሁን ወደዛ መመለስ ስለማልፈልግ ኑሯችንን ግን በሰላም ልጃችንን ማሳደግ እንችላለን። ልጃችን ያለ አባት ያለ እናት የሚባል ነገር አይኖርም። ሁለታችንም በህይወት አለን። በህይወት እስካለን ድረስ ተንከባክበን ማሳደግ እስካለብን ድረስ እናሳድጋለን እና ከዛ ውጭ ያለውን ነገር ግን እኔ እዛ ቤት ሲሄድ ይሆናል አይደለ እኔን የሚረብሸኝ ሰው ራሱ ሊኖር አይገባም። እሷም ሲጀመር አውቃም ይመስለኛል ያንን ልጅ እዛ ቤት ያስቀመጠችው ማለት ነው እንጂ ሰው አታረለም። ግን የእህቶች አሏት፣ እህቶቿ ስራ ፈቶ ከዛ ድረስ እዚህ ይመጣሉ። ብዙ ጓደኞች አሏት። የሏትም እኮ አይደለም ማንም ሰው ስራ ፈቶ አይቀመጥም። ገብተዋል? እህቶቿም ያሉበት ነገር ታውቃለህ። ሁሉም የመንግስት ስራ ነው የሚሰራው። ከዛ አልፎ እዚህ መጥቶ እንደዚህ የሚሆን ነገር የለም። የግል ስራ አይደለም ሁሉም ያለው ታውቃለህ። እኔ እንኳን የመጣሁት ሱቅ ዘግቼ ነው አይደል? ታውቃለህ ሁሉም ነገር። ስለዚህ ያንን ለምንድን ነው ለእናንተ ሰላም ለእናንተ ደስታ ስለምንፈልግ ነው እንጂ ማንኛውም ሰው አይቀመጥም። እሱ ደግሞ ካለበት ሁኔታ ትንሽ ሻለ ስለሚል መጥቶ ይጠይቃታል ብቻዋ ስለሆነች እንጂ ተንኮል ታስቦ ወይ ሴራ ጠንስሳ ካንተ ጋር ውጣ ገባ እንዲያዝ ምናምን አይደለም። ገባህ አይደል? ከሱም ጋር ያለበት ችግር ብትፈታ እንደ ቤተሰብ ለምን እንደሆነ ታውቃለህ? እሱ ስትነካ ሌላውን እንደነካ ነው መቁጠር ያለብህ። ትልልቅ ሰዎች አሉ መካከላችን ላይ እንደኛ አይደለም ማሰብ ያለብህ። እሱ ተነካ ማለት ማንም ሰው ይነሳል። ስለዚህ ያ ነገር እንዳይሆን መጣህ አይደል? አንተ በሰላም ብትሄድ ችግር የለውም። በቃ እንዳላየ ቆጥረው ብትወጣ ምን ችግር አለው? በቃ ገብቶሃል አይደል? ያ ነገር መሆን የለበትም፣ ድጋሚ መደገም የለበትም። እሱ የሚመጣው ነገርኩ እሷ ብቻዋ ስለሆነች ሊያያት ነው የሚመጣው እንጂ ሌላ ምንም የተለየ ነገር የለውም። የተለየ ነገር ምንም አያረግም። ግን ልጁ ትዕቢተኛ ነው። ምናልባት ይቅርታ ይሄንን ስናገር ይቅርታ አድርጊልኝ፣ ግን በጣም ትዕቢተኛ ነው። የሚመክራት ምክር በጣም ያስጠላል። ነገ ከነገ ወዲያ ይሄ ልጅ ከሷ ይለያየኝ ከልጅም ጋር መለያየቱ አይቀርም። ስለዚህ ከዚህ ሁሉ አስቀድሞ ማሸሽ የተሻለ ነው ብዬ ስላሰብኩኝ ነውና እንደዚህ አይነት ሰው እኔ ቤቴ ባይመጣ ደስ ይለኛል። ሌላው እኔ ከሷም ጋር የግል ጸብ የለኝም። ከሱም ጋር የግል ጸብ ኖሮኝ አይደለም። ግን እኔ በቃ ሰላም ፍቅር ነው የምፈልገው። ያን ደግሞ እንዲሆን እሷም ታውቃለች። እኔ ሲጀመር ሩታ የኔን ባህሪ ሳታውቅ ቀርታ አይደለም፣ ሁሉ ነገርን ታውቃለች። የሚያስደብረኝን፣ የሚያስከፋኝን፣ መወደውን፣ ምጠላውን ሁሉንም ነገር ታውቃለች። ሳታውቅ ቀርታ አይደለም። ግን አንዳንድ ጊዜ በራሷ ዓለም የምትኖር ሰው ስለሆነች ነው ሩታ ማለት ነው። አሁን እንደምን ብላችሁ እኔ አሁን እሷ እኔን አሸነፋ ማኖር አቅቷት አይደለም። አሁን እኔ አቅጭ እናህል በጣም አስቸጋሪ ሰው ሆኝም አይደለም። አይ እንደዛማ አትበል ባህሪክ እኔ እውነት ነው የትኛውም ሰው ማለት ነው። ግን ሙሉ ሊሆን አይችልም። ግን ደግሞ የሆነ ጉልበት ቢኖርም ግን ደግሞ ሴት ልጅ ነች ሩታ፣ ብዙ ነገርን ማስተካከል ትችል ነበር። ግን የባሰ ውስጥ እየከተተች የባሰ ነገሮችን እያባባሰች እኔንም ሌላ ነገር ውስጥ እየከተተች ምናምን ለዚህ ያደረሰችኝ ራሷ ነች እንጂ እኔ እንትን ብዬ አይደለም። ግን ሊሆን ይችላል፣ ግን ልጅነትም ሊኖር ይችላል። አሁን ይሄ ነገር እኔ የምረዳው አንዳንዴ ትዳር በልጅነት መያዝ ጥቅምና ጉዳት አለው ብዬ ነው ማስበው። ጥቅምም አለው ጉዳትም አለው። ገብቷል? በስሎ ወደ ትዳር ውስጥ ያለ መግባት ችግሩ ይሄ ነው። ይሁን አውቀህ ያ ነገር ተረተው ካላደረክ በጣም አስቸጋሪ ነው የሚሆነው። ልጅነትም ስለያዛችሁ ነው እንደዚህ ሙሉ ሚዲያውን እየተላወሰባችሁ ያለ። ገብቷል? ከናንተ አልፎ ሌላውን ሰው እየተነካካበትና እኔ ከአቤል ጋር የተጣላሁት በእናንተ ምክንያት ነው፣ ከብሩክ የተጣላሁት በእናንተ ምክንያት ነው። ሌላው ሰዎች አሉ። ገብቷል? ይሄ ምንድነው? እናንተ ባመጣችሁት ነው። እናንተ መካከላችሁ ላይ ሰው ባታስገቡ ኖሮ፣ አንተ ሰው ባታስገባ ኖሮ፣ ታው ያለች ነገር እሺ ብትል ኖሮ ይሄ ሁሉ አይመጣም። እልህ ተያይዛችኋል ሁለታችሁም። አንተም በልህ ነው፣ እሷም በልህ ነው። ገብቷል? እኔ እሷ ቤተሰቤ ስለሆነች አልሸፍንላትም።
እልህ አለባት ታውቃለህ። አንተም በቃ እልህን እስከ ጥግ ድረስ ማድረስ ነው የምትፈልገው። ይሄንን ደግሞ አንተ ማወቅ ነበረብህ። የባሰ አንተም ሌላ ነገር ውስጥ እያደፈረስክ መጣ። እኔ ታላውቅ ቀርቼ ሳይገባኝ ቀርቶ ነው። ታዲያ እልህ ነው ግን በሱ አይበሳል። ግን እኔ አሁን እልህ አይደለም እንደዚህ ሊያደርገኝ የቻለው እያየሽ ነው። የሰው ልጅ ከቤት ውጣ ተብያለሁኝ። እኔ አሁን ይሄ ብዬ ስለሷ መጥፎ ነገር እውነቱን ስነግርሽ ማውራት አልፈልግም። በርግጥ ለምን ጥሩ አሳልፈናል፣ መጥፎም አብረን አሳልፈናል። ጥሩና መጥፎ አብሮ ያሳለፈ ሰው ግን መለያየትም ካለበት በሰላማዊ መንገድ ነው እንጂ መለያየት ያለበት አሁን እኔ በየቦታው በሄድኩ ቁጥር ሚዲያ ላይ የሆነ ቦታ ላይ ምናምን ሩታ እንዲያርጋኝ እንዲሆነው እንዲ ተፈጥሮ ምናምን ነገር ብዬ ስለሷ መጥፎ ነገር አላወራም። በቃ ጥሩ ሚስቴ ነበረች፣ ጥሩ ጊዜ አብረን አሳልፈናል። ደስተኛ ነኝ ባሳለፍኩት ነገር፣ አልጸጸትበትም። ግን ደግሞ አንዳንድ ጊዜ ነገሮች ትሞክሪያለሽ በብዙ መንገድ ሳይሆን ሲቀር ግን እንግዲህ በሰላማዊ መንገድ ትለያያለሽና እኔ አሁን ያንን ነገር ነው እንጂ የምፈልገው አሁን እኔ ስለ ሩታ የሆነ ነገር ያደረገችውን ነገር እያሰብኩ ከራሴም ጋር መጣላት ራሴንም ማውቀስ እንደዚህ አልፈልግም። ለምን አስፈለገ የሁሉ ነገር? በሰላም መኖር እየተቻለ ማለት ነው። እኔ ምንድነው የምልህ አሁንም አስብበት፣ በጣም አስብበት። ወጣት ነህ፣ ብዙ ነገሮችን ማድረግ ትችላለህ። በችኮላ ነገርኩ፣ በችኮላ ያልሆነ ውስጥ እንዳትገባ። እሷ ምን የነገርኳት ምንድነው በችኮላ ሌላ ውስጥ እንዳትገቢ እያልኳት ነው። ገብቶሃል? ነገሮችን በልህ እያላችሁ ሌላ ውስጥ እንዳትገቡ። ወጣቶች ናችሁ። ከናንተ ብዙ የሚጠብቁ ወጣቶች አሉ። እውነት ሳውራ ካሁን እኔ በፊትህ አይደለም ኋላህም ላይ ማወራው ነገር ነው። ብዙ ወጣቶች ነው ካንተ ብዙ ነገር መማርና ማወቅ የሚፈልጉት። ስለዚህ ለነዚህ ደግሞ ካንተ ጥሩ የሆነውን ነገር ማትረፍ ከፈለክ ወደ ኋላ ተመልሰ ወደ ራስህ ተመልሰ አስብ፣ አስተውል፣ ወደ ቀድሞ ነገር እንድትመለሱ ነው የምፈልገው። ያኔ አንዳንድ ጊዜ ምን አለ መሰለሽ አሁን አንዳንድ ሰው ምን ያስባል ያለኔ መኖር አይችልም፣ ያለኔ የትም አይሄድም፣ ያለኔ መስራት አይችልም ብሎ አእምሮ የሚያሳምን ሰው አለ። አሁን ወጣልክ እንደዛ ነው ራሷን እያሳመነች ያለችው። ያለኔ መስራት አይችልም፣ ያለኔ ምንም ነገር ማድረግ አይችልም ብላ ነው የምታስበው። ትችላለህ። ወንድ ልጅ እኮ ምኖርም አይመስላትም። ወንድ ልጅ እኮ ነው እንዲህ እንደማችለው። አይ ደሷ የሚመስላት ቆፍጠን ብለህ ነው የምትኖረው። አይመስላትም። እሷም መኖር ትችላለች። ሴት ናት አይደል? አንድ ልጅ ነው የወለደችው። መኖር ትችላለች ቆፍጠን ብላ። አንተም ደግሞ ወንድ ልጅ ነህ፣ ቆፍጠን ብለህ መኖር ትችላለህ። እንደዚህ አይነት አስተሳሰብ አላት እሷ ላይ እና ያ ነገር ደግሞ እኔ ጋር ሊኖር አይችልም። ተረዳሽኝ? ግን ህይወት ይቀጥላል ነው። የትኛውም ሰው በእኛ አይደለም የተጀመረው እንደዚህ አይነት ነገር፣ የትኛውም ሰው ላይ ያለ ነገር ነው። እኛ አንድ ልጅ ወልደን የተለያየ ነው። አራትም አምስትም ወልዶም ሊለያይ ይችላል። ገባሽ? ግን ያው ይሄ ነገር ደግፌው ሳይሆን ምን አለ መሰለሽ አንዳንድ ጊዜ ሳይሆን ሲቀር ምን ታደርጊያለሽ ታዲያ? ራስሽንም ከምታጪ በዛ ነገር ውስጥ ህይወትሽንም እንትን ከምትይ ጊዜሽንም ከምታባክኝ በቃ ብለሹ የማይሆን ከሆነ ተስፋ ትቆርጭበታለሽ አንዳንድ ጊዜና እኔ አሁን በቃ የመጨረሻ ተስፋዬን ስለቆረጥኩኝ ነው በቃ ልጄን ብቻ በሰላማዊ መንገድ እየተንከባከብኩ ማሳደግን እየመረጥኩ ያለሁት ማለት ነውና ገንዬ ምንም ነገር አታስቢ፣ አትጨነቂ። ፈጣሪ ያለው ነው ህይወታችን ላይ የሚሆነው። አንቺም በዚህ ልክ ተቸገረሽ ተጨንቀሽ እዚህ በመምጣትሽ በጣም አመሰግናለሁ። እኔ አሁን ከዚህ በላይ አንቺም መጨነቅ አይጠበቅብሽም። እንዳልሽውም ወጣቶች ነን። ፈጣሪ ወደፊት ምን እንደሚያመጣ አናውቅም። መገናኘት ካለብን አብረንም ልንኖር እንችላለን፣ ላንኖር እንችላለን። እግዚአብሔር አንድ ካረጋችሁ አንድ ትሆናላችሁ። ህልውሃችን አንድ ከሆነ መገናኘታችን አይቀርም። ስለዚህ ግን ያንቺም ጊዜሽንም አታጥፊ፣ ስራሽንም ትተሽ እዚህ መተሽ እንትና አትበይ፣ ሂጂ በቃ ሂጂ። እኛ በፈታ ነው ጊዜ እንፈታዋለን። ማንም ሰው እንዲጨነቅም አልፈልግም። አንቺም ተጨንቀሽ ደግሞ በዚህ ልክ የራስሽን ህይወት ልጆችሽን ሁሉ ነገር በተነሽ መተሽ ከኛ ጋር እዚህ ጋር እንድትሰቃይም አልፈልግም። በቃ እኛ ልጆች ነን፣ ችግር የለውም። በቃ ሰላም ባወረድን ሰዓት ሰላም እናወርዳለንና በዚህ ልክ እንድትጨነቂም አልፈልግም። ያው እኔ አንድ ላይ ብትሆኑልኝ ደስ ይለናል። እኛ የቤተሰብ የሁላችንም እቅድ ነው። ስለዚህ ተለያይታችሁ ስትኖሩ ይከፋናል፣ ደስ አይለንም። ምክንያቱም መስዋዕት ያደረጋችሁላት ትዳር ነው። ምን እንደነበረ ታውቃለህ ራስህ። ስለዚህ ከዛ አልፋችሁ ዛሬ ጥሩ ላይ ስትደርሱ አብራችሁ መሆን ስትችሉ እንደገና ሌላ ነገር ማደፍረስ እውነት እኔ እንጃ በጣም ልባችን የተሰበረው። ስለዚህ እንዳላችሁ እንደፈጠራችሁ እንግዲህ ምን ማድረግ አይቻልም። በቻልኩ አቅም ጸልይ፣ እኛም እንጸልያለን። ምክንያቱም እግዚአብሔር ካለበት ይቀጥላል ነገሩ። እኔም እሱን ነው የምልሽና ያ ነው የምለው። ፈጣሪ ያለው ነው በህይወታችን ላይ የሚሆነው። አንቺም አስጨነቅንሽ በጣም። መጨነቅ እኮ ምን መፍትሄ አይሆንም። መፍትሄ የሚሆነው አንድ ብትሆኑ ነበረ። ገብቷል? እኔ ተጨነቅኩ፣ ቤተሰብ ተጨነቀ፣ ምንም መፍትሄ ካልፈጠርን ምን ያደርጋል?
እኔ አሁን የመጣሁት መፍትሄ ያገኛለሁ እስኪ ትንሽ እንኳን አውርቻቸው ይመለሱልኛል ብዬ ነው። ገብቶሃል አይደል? ምንም ተጨነኩኝ ምንም ካልፈጠርኩኝ ምን ለራሴ አሁን ድካም ብቻ ነው የሆነልኝ። ድካም ብቻ እንጂ ምንም የፈየድኩት ነገር የለም። እሷም ሳወራት ሌላ ነገር ነው የምትለው፣ አንተም ሳወራው ሌላ ነገር ነው የምትለው፣ ያም ሲወራ ሌላ ነገር ነው የሚለው። ስለዚህ የሆነ ድካም ብቻ የሆነ ነገር ነው እየሆነብኝ የሆነው እንጂ ችግር የለውም። እግዚአብሔር አምላክ ይርዳችሁ። እኛ እንጸልያለን አንድ እንድትሆኑ። እግዚአብሔር ያጣመረው በእርግጥ ማንንም አይለየውም። ያ እንዲቀጥል ነው የምንፈልገው እኛ። ከዚህ በላይ ምንም ማለት አልችልም። ምንም ችግር የለውም። በሌላ መንገድ እኔ ማውራት ስትፈልጊ ደውይልኝ፣ ታገኘኛለሽ። ምናልባት እንደዚህ ከሰዎች ጋር ሲሆን ምናምን ማይሆን ነገር ተናገረሽ ከሆነ በጣም ይቅርታ። ያው አንቺን መናገር አልችልም፣ ግን አንቺን ሳላከብር በመናገሬም ትናንትና በጣም ጠጥቶኛል። በጣም ይቅርታ። ግን ደግሞ ይስተካከላል ሁሉም ነገር። ችግር የለም። ትላንት አለፈ እኮ። እኔ የትላንትናን የተናደድኩብህ ነገር እንትን ብልማ እኮ አላገኘህም ነበረ። ገብቶሃል? በዛው ነበረ ትቼክ የሚሄደው። ግን ተረጋግታችሁ እንድታወሩ ብዬ ነው። እኔ ዞር ብዬ በቃ ስሜቴን ያረጋጋሁት ለምንድነው ማውራት ስላለብኝ። በጣም ተቀየመሽኝ። እዛ ጋር መቆም ሰልችቶች ምናምን ነገር መሰለኝ። መጀመሪያማ በጣም ተናድጄ ነው እውነት ሳወራ። መጀመሪያ እንደዛ ነው፣ ልክ ነህ። ግን በኋላ ላይ ደግሞ ደራሴ ተመልሼ ምንም ቢሆን ከአንዱ ብርቱ አንዱ መድኃኒቱ ነው የሚባለው። ስለዚህ ያን እንዳይሆንብኝ ብዬ በቃ የመጣሁበት ዓላማ ማሳካት አለብኝ ብዬ ነው የግድ ማግኘት አለብኝ ያልኩ ማለት ነው። ችግር የለም፣ ችግር የለውም። እኔ ይቅርታ አድርጌልሃለሁ፣ እደውልልሻለሁ። መልካም ጊዜ ይሁንልሽ። እዚህ የምትቆይ ከሆነ እንገናኛለን። አንድ ቀን እቆያለሁ ብዬ አስባለሁ። እንገናኛለን። እሺ ካለችኝ ማውራት ነገርም ስላለ ብዙም እየተመቸኝ አይደለም። ሰውም እየመጣ ስለሆነ ብዙም አልተመቸኝም። እስኪ የምናወራበት ነገር ይኖራል። ጸልይ፣ እግዚአብሔር ይርዳህ ነው ማለት። ሌላ ምንም ምለ ነገር የለም። ቻው። አመሰግናለሁ። ደህና ሁኚ። መልካም ጊዜ። ቻው። እና ቤተሰቦች ያለው ነገር እንደዚህ ነው። ምንም ማድረግ አልቻልኩኝም። እግዚአብሔር አምላክ ይርዳቸው ነው ምለው። እንጸልያለን እኛም በቻልነው አቅም። ቤተሰብ እናንተም ጸልዩላቸው። ትዳራቸው ለማዳን የእናንተ ጸሎት ያስፈልገናል። ጸልዩላቸው፣ አብረው ልጃቸውን እንዲያሳድጉ ነው ምለው። እወዳቸዋለሁ።